Brothers and sisters, I don't have a consistent talk, but I have some thoughts that I want to share with you. ወንድሞችና እህቶች ሆይ ዛሬ የተለየ ቋሚ ንግግር የለኝም። ነገር ግን ላካፍላችሁ የምፈልጋቸው አንዳንድ ሐሳቦች እንድናሰላስልባቸው የምሻቸው ነጥቦችና በተለይም በዚህ ምሽት ሊናጤናቸው የሚገቡ አንዳንድ የቁርአን አንቀጾች አሉ። ከአንቀጾቹ መካከል በጣም ኃይለኛ ሆኖ ያገኘሁት አላህ እያንዳንዳችንን በቀጥታ የሚጠይቅበት አንቀጽ ነው። አንተ ሰው ሆይ በቸኛው ጌታ ምን አጣለለህ? አላህ እየጠየቀን ነው። ለምንድነው ዝንጉን ሆንከው? ከሁሉ በላይ ክቡር የሆነው ተግባር አላህን ማዕበድ መገዛት መሆኑን እንዴት አታውቅም? ለዚህ እውነታ እንዴት እውር ትሆናለህ? ጌታህን ከማወቅና ከእርሱ ጋር ግንኙነት ከመፍጠር የበለጠ ክቡር በመንፈስ የላቀና ጠቃሚ ምን አለ? ገሯ የሚለው ቃል መሸወድ፣ መታለል ወይም መጋረድ የሚል ትርጉም አለው። ይህንን ግልጽ እውነታ እንዳታይ ምን አታለለህ? ዓይንህ በምን ተጋረደ? ልብህስ ለምን ተሸፈነ? ሁሉንም ነገር የሰጠህ እኮ እርሱ ነው። ይህን የተስተካከለ አካል የሰጠህ አላህ አዘወጀል በፈለገው መልኩ የፈጠረህ እርሱ ሆኖ ሳለ አሁንም ዕውቅና አንሰጥም፣ አንረዳም፣ ውለታውንም አናቅም። ምልክቶቹ እየጠሩን ህልውናችን አላህን እንድንገዛ እያሳሰበን እያንዳንዱ የፍጥረት አካል ከፍ ያለ ዓላማ እንዳለ እየነገረን ሳለ የሆነ ነገር ግን አጣልቶናል። ቁርአን የሚያጣልሉንን ነገሮች ይነግረናል። ገሯ የሚለው ቃል በቁርአን ውስጥ በተደጋጋሚ ተጠቅሷል። የመታለል ዋነኛው ምክንያት ዱንያ እንደሆነች በ10 በሚጠጉ አንቀጾች ውስጥ ተገልጿል። አላህ መናፍቃንን ሙሽሪኮችንና ከሃዲዎችን ሲወቅስ ይህች ዓለም አጣላቸዋለች ይላል። በሌሎች 6 ገደማ አንቀጾች ደግሞ ሌላውን የአጣላይነት ምንጭ ይጠቁማል። እርሱም አልገሩር ወይም ትልቁ አጣላይ ሰይጣን ነው። እንግዲህ ዋናዎቹ አጣላዮች ሁለት ናቸው። አንደኛው ይህች ዓለም ዱንያ፣ ሁለተኛው ደግሞ ሰይጣን። ስለ ዱንያ ጥቂት እንበል። ይህች ዓለም በጣም አስቸጋሪ እውነታ ናት። ደስታዋ በጣም ማራኪ ነው። በዚህች ዓለም መደሰትና መኖር አንዳንዴ ለዘላለም የምንኖር ይመስለን እንዲሰማን ያደርገናል። በህይወት በሀብትና በቤተሰብ ጸጋዎች ስንዘናና ስለ ነገ መርሳት ይህ ሁሉ ነገር ዘላቂ ያለ መሆኑን መዘንጋት በጣም ቀላል ነው። አላህ ግን ይህች ዱንያ ዘላቂ ያለ መሆኗን ደጋግሞ ያሳስበናል። የዚህች ዓለም ምሳሌ ልክ እንደ ዝናብ ነው። ዝናብ ሲመታ ተክሎች ይበቅላሉ። ዝናቡ ሲቆም ግን ተክሎቹ ይጠወልጋሉ። አላህ ዓለም ጊዜያዊ መሆኗን ያሳስበናል። ይህንን የምናውቀው በራሳችን ተሞክሮ ብቻ ሳይሆን በማይቀረው የሞት እውነታም ጭምር ነው። ከኛ በፊት ለማንም ዘላለማዊነት አልተሰጠም። በእኛና በአባታችን አደም መካከል ስንት ትውልዶች አለፉ? ቁጥራቸውን እንኳን አናውቅም። አሁን የት ናቸው? የቀድሞ አያቶቻችንስ የት ገቡ? የሚገርመውና የሚያሳዝነው ግን የቅድመ አያቶቻችን እንኳን ስም አለማወቃችን ነው። እዚህ ካላችሁት መካከል የስምንቱን የቅድመ አያቶቻችሁን ሙሉ ስም የሚያውቅ ካለ ይገረማል። ይህ ገና የሁለት ትውልድ ልዩነት እኮ ነው። የሁለት ትውልድ በፊት አያትህን ስም የማታውቅ ከሆነ ያንተ ስም ለዘላለም የሚኖር ይመስልሃል? የገዛ ልጆችህ ስምህን ይረሱታል። ታዲያ ከ100 ዓመት በኋላ የት ነው የምትሆነው? ማን ያስታውስሃል? በዚህች ዱንያ በሰራኸው ሥራ ምን አሳካህ? ለዚህ ነው ቁርአን በዚህች ዱንያ አትጣለሉ ብሎ የሚያስተምረን። እሷ አጣላይና ጊዜያዊ ናት። አላህ ከዚህች ዱንያ የተሻለና የላቀ ለዘላለም ዓላማ እንደፈጠረን ተረዱ። ያ ዓላማ ደግሞ ቀጣዩ ዓላማ አኺራ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሞት ለሁላችንም በቂ መገሰጫ እንደሆነ አሳስበውናል። ማንም ነገር አስተሳሰባችንም የማይቀይረው ከሆነ ሞት ግን ሊቀይረው ይገባል። አንዳችንም ለዘላለም አንኖርም። ሁላችንም ከአላህ እንመለሳለን። በዚህች ምድር ላይ ያለን ቀናት ተቆጥረውናል። እያንዳንዱ ቀን አንዴ ብቻ ነው የሚመጣው። ዛሬ ካለፈ አለፈ፣ አይመለስም። ሰለፎች እንደሚሉት በየቀኑ ጧት ነፍስህን መጠየቅ አለብህ። ለቀጣይ ህይወቴ ምን አስቀደምኩኝ? ለእውነተኛው ቤቴ ምን ኢንቨስት አዳረኩኝ? የኢማናችን አንዱና ትልቁ ውበት አእምሮን የሚያስደንቅና ሊያስተነክረን የሚገባው ነገር አላህ በዚህች ምድር ላይ ሁላችንን እኩል አድርጎ አለመፈጠሩ ነው። አንዳንዶቻችን የነገስታት ልጆች ሆነን እንወለዳለን። ሌሎቻችን ደግሞ በድህነት ውስጥ እንወለዳለን። አንዳንዶቻችንን አላህ በአካር ጥንካሬ ሲባረከን፣ ሌሎቻችን ደግሞ በአካር ጉዳተኝነት እንወለዳለን። አንዳንዶቻችን ውበል ሆነን ስንፈጠር፣ ሌሎች ሌላ ገጽታ ይኖራቸዋል። አላህ በዚህች ዓለም ሰዎችን ከፋፍሏል። ሁሉም ሰው የራሱ የሆነ ጥሩና መጥፎ ጥንካሬና ድክመት አለው። ማንም ፍጹም አይደለም። በዱንያ ሁላችንም የተለያየን ነን። ችሎታችን፣ ድክመታችንና ተጽዕኖ ማድረግ አቅማችን ይለያያል። እያንዳንዱ ሰው በሰው ልጅ ታሪክ ውስጥ ብቸኛና ዩኒክ ነው። ነገር ግን የሚገርመው እውነታ ይኸውላችሁ፣ እንኳን በዱንያ እኩል ባንሆን ወደ ጀነት ለመግባት ያለን አቅም ግን እኩል ነው። እኔ ምናልባት ንጉሥ የመሆን እድል ላይኖረኝ ይችላል። አላህ የወሰነልኝም አይደለም። ነገር ግን ጀነትን በሚመለከት ሜዳው ለሁሉም እኩል ነው። አላህ ሕይወትን በአስደናቂ ሁኔታ ፈጥሮታል። የተወለድክበት ሁኔታ፣ የቤተሰብህ
ማንነት ወይም የወረስከው ሀብት ምንም ይሁን ከፍተኛው የጀነት ደረጃ ጀነተል ፊርደውስ ለድሆም ለሀብታሙም እኩል ክፍት ነው። ይህ አስደናቂ የአላህ ፍትህ አይደለም? እኔና እናንተና በዓለም ላይ ያለ እያንዳንዱ ሰው ጀነት ለመግባት እኩል አቅም አለን። መንገዱ ሊለያይ ይችላል። የሀብታሙ ፍትህን ከድሁ ይለያያል። የንጉሱ ፍትህን ተራ ከሚባለው ቤተሰብ ከተወለደ ይለያያል። ነገር ግን ውጤቱ እኩል ሊሆን ይችላል። ጀነት የሁሉም እኩል ዕድል ናት። ዋናው አላህ በሰጠን ነገር ምን አደረግን የሚለው ነው። ከማንም ጋር አትወዳደርም። ውድድሩ ከራስህ ጋር ነው። የምትፋረደውም በራስህ አቅም እንጂ በሌላ ሰው ጋር አይደለም። በቂያማ ቀን አላህ የሚጠይቅህ በሰጠውህ ነገር ምን አደረግክ ብሎ ነው። ስለዚህ ምን ሰበብ ሊኖረን ይችላል? አላህ ሜዳውን እኩል አድርጎልናል። የቀረው እኛ እንዴት እንኖራለን የሚለው ነው። የዚህ ኢማን ውበት በጣም ያስደንቃል። አንዳንዴ እምነት የሌላቸው ሰዎች ሕይወታቸውን እንዴት የሚመሩ ይገረማል። የለ እምነትና የለ ኢማን ሕይወት ትርጉም የለውም። የላቀ ዓላማ ከሌለ ተስፋ ከሌለ እንዴት ይኖራል? ሙስሊም መሆን ውስጥ ብዙ በረከቶች አሉ። አላህ በውስጣችን እምነትን ስንለማመድ የእርካታ ስሜት እንዲሰማን አድርጎ ፈጥሮናል። የኢማንን ጥፍጥን በዚህች ዓለም እንድንቀምስ ፈቅዶልናል። እስኪ ያስቡት፣ መንፈሳዊነት ባይኖርና ሃይማኖት ትእዛዝን መፈጸም ብቻ ቢሆን ምንኛ ይከብዳል። አላህ ግን ቀላል አደረገልን። እርሱን ስንገዛና ከእርሱ ጋር ስንገናኝ ሰላም፣ ክብርና እርካታ እንዲሰማን አደረገ። አሁን እኩለ ሌሊት አልፎ ሌሊቱ 7:30 ሆኗል። መስጂዱ ግን ሞልቷል። ነገ ሥራ ያላችሁ ብዙ ናችሁ። ታዲያ ምን አመጣችሁ? የመጣችሁት በልባችሁ ውስጥ ያለውን ባዶነት በአላህ ኢባዳ አምልኮ ለመምላት ነው። ያ ጥም የሚቆርጠው በአላህ ፍቅር ብቻ ነው። ሁሉም የሰው ልጅ ሙስሊም ይሁን ካፊር የሚፈልገው ውስጣዊ ደስታን ነው። ነገር ግን ወደ ሃይማኖት ያልዞሩት ደስታን ሌላ ቦታ አግኝተዋታል መስሏቸዋል። በዱንያ ሩጫ፣ በሀብት፣ በትልቅ ቤትና መኪና ደስታን ፈልገው ይደክማሉ። ነገር ግን ጥናቶችም ሆኖ ሕይወት እንደሚያሳዩት ደስታ በቁስ ውስጥ የለም። በሰው ልጅ ታሪክ ውስጥ የተወሰነ ገንዘብ አግኝተው አሁን ደስተኛ ሆንኩኝ ብሎ እስከ ሕይወቱ ፍጻሜ የዘለቀ የለም። እንዲያውም ብዙ ጊዜ ሀብት ያላቸው ሰዎች ጭንቀትና ጤና እክል ይበዛባቸዋል። ሐራም የሆኑ ደስታዎች ጊዜያዊ ናቸው። አልኮል፣ እድስና ሌሎች ሐራሞች ለጥቂት ደቂቃዎች የውሸት ደስታ ሰጥተው በኋላ ግን ባዶነትና ጸጸትን ያጠርፋሉ። ዛሬ ግን ወደ ቤታችሁ ስትሄዱ እውነተኛ መንፈሳዊ ሰላም ይሰማችኋል። አላህ ለዚህ ስላባችሁ አመስግኑት። ወንድሞችና እህቶች፣ ከዚህ ወር 2 ቀናት ብቻ ቀሩን። በቅርቡ ይናፈቀናል። ሼካችን ኡሰይሚን ራሂመሁላህ እንዳሉት በረመዳን መጨረሻ 2 አይነት ሰዎች ደስተኞች ናቸው። አንደኞቹ ረመዳን በማለቁ የሚደሰቱ ናቸው። ተመልሰው ሊበሉ ሊጠጡና ወደ ወንጀል ሊመለሱ ስለሚችሉ ለነርሱ ረመዳን ከንቱ ነበር። ሁለተኛው ወገን ደግሞ በረመዳን ውስጥ ውጤታማ ቀናትን ስላሳለፉና መንፈሳዊ እርካታ ስላገኙ የሚደሰቱ ናቸው። እነርሱ በመደሰታቸው ውስጥ ወሩ በማለቁ የተነሳ ሐዘን ይደባለቅበታል። እናንተ ከየትኛው ወገን ናችሁ? ቶሎ ባለቀ የምትሉ ወይስ ሌላ እድል በታደልኩ የምትሉ? የኢድ ቀን እውነተኛ የደስታ ቀን የሚሆነው ወንጀላቸው ለተማረላቸው ብቻ ነው። አዲስና ንጹህ ሰው ሆኜ እወጣለሁ የሚል ተስፋ አላችሁ? ባለፈውም እንዳልኩት አላህ በቁርአኑ ደጋግሞ መልካም ሰሪዎች በደስታ በነዒም ውስጥ ናቸው ይላል። ይህ ደስታ በዱንያም በአኺራም ነው። አላህና መልእክተኛው ወደ ሕይወት በሚጠሯቸው ጊዜ እሺ ይበሉ። ይህ ሕይወት መንፈሳዊ ሕይወት ነው። አላህን የማያመልክ ሰው ምንም እንኳን በምድር ላይ ቢመላለስም አላህ ሙት ይለዋል። አላህን ስንገዛ ልባችን ሕያው ይሆናል። በረመዳን ልባችንን ስናጸዳ ነበር። አሁን ወሩ ሲያልቅ ያንን ንጽህና ይዘን መቀጠል አለብን። ሌላው በዚህ በሌሊተል ቀድር ምሽት ልናስታውሰው የሚገባው ነጥብ ስለ ቀድር ውሳኔ ነው። ለምንድን ነው በሌሊተል ቀድር ዱዓ የምናደርገው? ምክንያቱም በዚች ሌሊት አላህ የዓመቱን ውሳኔዎች ያስታውቃል። ለሚመለከታቸው መላእክት ሥራ ይሰጣቸዋል። ማን ይታመማል፣ ማን ይድናል፣ ማን ይሞታል፣ ማን ይወለዳል የሚለው በዚች ሌሊት ይወሰናል። ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ካልሆነ በቀር ቀድርን የሚቀይር የለም ብለዋል። አላህ ሁሉንም ነገር ያውቃል። በእርሱ ዘንድ አዲስ ነገር የለም። ነገር ግን መላእክት አያውቁም። ዝርዝሩ ለመላእክት ከመሰጠቱ በፊት በዱዓ የመቀየር ዕድል አለ። ስለዚህ ለምን በዚህ ምሽት በዱዓ አትበረታም? ለራስህ፣ ለቤተሰብህ እና በዓለም ዙሪያ የሚሰቃዩ ወንድም እህቶችህ ዱዓ አድርግ። በመጨረሻም አቅማችሁን አታሳንሱ። በቂያማ ቀን እያንዳንዱ ሰው ለምን ከዚህ የተሻለ አልሰራሁም ብሎ ይቆጫል። ጀነት የገባሁም ቢሆን ከፍ ያለ ደረጃ ላይ ባለመድረሱ ይጸጸታል። ስለዚህ አቅማችሁን ተጠቀሙ። በምትኖሩበት አካባቢ በጎ ተጽዕኖ ፍጠሩ። ታላቅ እናት ወይም አባት፣ መልካም ልጅ፣ ታማኝ የትዳር አጋር ሁኑ። ንጹህ ልብ ይኑራችሁ። 100 ዓመት በኋላ ሁላችንም እንጠፋለን። ነገር ግን የሰራነው መልካም ሥራ አብሮን ይቆያል። አላህ ሥራችንን በመዝገብ መላእክቱ አስመዝግቧል። በቂያማ ቀን መጽሐፋችንን በቀኛችን ከሚቀበሉ ደስተኞች ያድርገን። ያ አላህ በዱንያም በአኺራ መልካሙን ሁሉ ስጠን። ከቁጣህና ከቅጣትህ ጠብቀን። በሰላም ጀነት የምንገባ ያድርገን። ልባችንን ከምቅኝትና ከጥላቻ አስዳልን። አንተን የመገዛት ጥፍጥና በልባችን ውስጥ አውርድልን። ቤተሰቦቻችንንና ልጆቻችንን መልካም አድርግልን። አሚን። ወሰለላሁ ወሰለም ወባረከ ዐላ ዐብዲ ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን።